ለእናንተም ነግሯችኋል ማለት ነው። ስለዚህ ጉዳይ አንተም በደንብ ታውቅ ነበር ማለት ነው። አባዬ ምን እንደነካው አላውቅም። እችን ልጅ ካገኛት በኋላ ወሬው ሁሉ ስለሷ ብቻ ሆኗል። ጭራሽ እሷን ካላገባ ከውርስ ሰርዛለሁ ምናምን እያለ እየዛተብኝ እኮ ነው። እኮ ለእሷ ሲል ነው አንተን ከውርስ የሚያስወጣ። እመኑ አባዬን እነዚህ ሰዎች የሆነ ነገር አድርገውታል እንጂ በፍጹም አባዬ በጤናው እንደዚህ አያደርግም። ይሄም እውነቷን ነው እንዴ። ትላንት ድንገት ያያትን ልጅ ልዳር ለማለት እኮ የጤንነት አይመስልም። እናንተ ምን አልከው? እኔማ ፍቅረኛ አለኝ አልኩት። ሌላ ምን እንደዋለሁ እንዴ? ወንድሜ ፍቅረኛ አለሽ እንዴ? እንግዲህ እዚህ ቤት ዘንድሮ የማይፈነዳ ነገር የለም። ይሄም እውነት መፈንዳቱ ነው። የምር ግን ፍቅረኛ አለ? መቼም እዚህ ቤት የማይሰማ ነገር የለም። ሁሉ ነገር ትንግርት እየሆነብኝ ነው። እኔማ ከቫኬሽን ስትመለሱ ሰርፕራይዝ አድርጌ ላስተዋውቃችሁ ነበር። አባቴ ቀድሞ ሰርፕራይዝ አደረጋችሁ። መቼም ናሆሜ ፍቅረኛ ያልካት ልጅ የእኛን ክብር የምትመጥነች። መቼም ከዛች ልጅ ትሻላለች። እቺ ልጅ ቆየት ነው ያለችው? እስካሁን ድረስ እኮ አላየኋትም። የምር አባዬ ወሬ ሁሉ የሆነች በቃ የሴት መልአክ አድርጎ እኮ ነው ይዛላት። ማ ይቺ ናት መልአክ? እኛም አልተባለም። ቀንተሻል ማለት ነው። ሴቶች ስትቀኑ ነው እኛም አልተባልን የምትለውን ቋንቋ የምትጠቀሙት። ወይም የሚበልጣችሁ ቆንጆ ሶስት ታየው በቃ። ይሄ እኮ ቀልድ አይደለም ነው። መጀመሪያ እነዛ ሰዎች ምን ፍለጋ እንደመጡ ማጣራት አለብን። ልክ ነሽ እማዬ። ማን ያውቃል? እነዚህ ሰዎች እኮ ሀብት ፈልገው መጥተው ሊሆን ይችላል። አባዬ እኮ ሰውየው ባለውለቴ ነው ምናምን ሲል ነበረ። እና ታዲያ እኛ ስለሱ ባለውለታነት ምን አገባን? ልጅቷ ግን ምን አይነት ፈጣጣ ልጅ ናት? ፊታችንን እንደዛ ከስክሰንባት እንኳን ከቤታችን ዞር አላለች። ድሮም ጠርጥሬ ያለው እናትና ልጅ ምን አድርጋችኋት ነው? ይሄኔ እናንተን ስራማ አውቀዋለሁ እኮ። እስካሁን እንኳን ምንም አላደረግናትም። ይልቅ ከዚህ በኋላ ስላለው ብትፈራ ይሻላታል አይደል? እኔ የምለው የሆነ የቤቱ ሙቀት ጨምሯል። አይሞቃችሁም? እኔም ብቻ ነው እየሞቀኝ ያለው። የምሬን እኮ ነው ማሚዬ። በቃ ውሃ አስቀምጬልሃለሁ። እሺ ማንሽ ቆይ በሰርግ ምናምን አይደለም የተጋባችሁት? በቃ ፕሮግራም ተደርጎ እነሷ ቤተሰብ እጃለሁ፣ ከሷ ቤተሰብ እጃለሁ፣ ከኔ ቤተሰቦች እምዳለሁ። እና ኒካ የለህም ማለት ነው? የሰማንያ ሚስት አይደለችም። ግን ወደ እሱ ስትመጣ እኔ ነኝ ሚስት ካልሆነች ይሄ እኮ ነውር እኮ ነው። የኔ ወንድሜ ለእሷ እኮ ለ9 ዓመት አብረን ኖረናል አለች። አረ እንዴ ምንድን ነው ሚስት እኮ በቦይፍሬንድ እንጂ ታዲያ በኒካ ነው እንዴ? ኒካ ሚስቱን ነው ያገኛት የሚችለው። ዝም ብሎ የተደረጉ እኮ ነው ውጭ ላይ እሱ። እና ይሄ የጋራ ስሜት ነው። እሷም መብቷ ነው እንደዚያ ማለት ነው። ኒካ ሚስት ከሆነች ታገኛታለህ። የኒካ ሚስት ካልሆነች ግን እንዴት ነው እኛ ፍርድ የምንሰጠው? ጎበዝ እንጂ ከባድ ነው። አይ እኔ ያው ከስር እኔ ነኝ መነሻዋ በሚለው ነው እንጂ እኮ ሌላ ነገር አይደለም። ከስር መነሻዋ እኔ ነኝ። እዚህ ቦታ ደረሰች በእኔ። ግን እዚህ ጋር ቆይ አንዴ፣ ፍቅረኛ የለኝም። ባይዘው ብትዋሺ እንደርስበታለን። ያባታ ልጅ እጃችን በጣም ረጅም ነው። የማንሄድበት ቦታ የለም። እኛ እንደዚህ ባይዘው መውጫ አለብሽ። ፍቅረኛ የለኝም ግን የማወራው ሰው አለኝ። ግን ፍቅረኛ እንዳልቀምና ካርሎስ ፕሊዝ አንድ ጠይቃት አድጂ አንዴ አስጨርሰኝ። ለደማመጥ እንዴ ካርሎስ ቆይ ሙሌ እያወራ ነው። ሌሎቻችሁ ሚውት አድርጉ። ሚውት አድርጊ። ማነሽ ነይ ውረጅ። በቃ ጆከር ካለ ሰው አታስገቡ። በቃ ቀጥል ሙሌ። እሺ የማወራው ሰው አለ ነው ያልሽኝ? የማወራው ሰው አለኝ ግን እኔ ይሻላልኩትም እንዳጠቃላይ ማለት ነው። ምክንያቱም እኔ ወደፊት ራሴ ህይወት ይቀጥላል ብዬ ስላሰብኩ እሱን እኮ ነግሬዋለሁ ከዛም በፊት። ያኔም እኮ ሰው ሌላ ሰው ላጋባ ብዬ ፎቶ የላኩለት በሱ ባንተ ተስፋ ቆርጬ እንደሆነ ነግሬው ነው። ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል። ከዛ በኋላ ህይወት ይቀጥላል። እኔ ደግሞ
አረባ ገኝት ነው ይቀጥላል። ቆይቻለሁ። ሳውዲ አረቢያ ነው የምኖረው። የሚያወራሽ ልጅ እዛው ሳውዲ ነው ያለው? እዛው ሳውዲ ነው። በቃ ዲጄ እኔ ጥያቄ ይጨርሻለሁ። በቃ ሙልዬ ያለው እኮ ፖስት ያደረገሽው ልጅ ነው አይደል? ያቢ አለቀ ካርሎስ ማርያምን እኔ ሲጀመር እንደዛ አይደለም። እግዚአብሔርን እኔ እኮ ግልጹን ነው እያወራው ያለው። እሺ እንኳን ራሱ አላከልኩናት ቃዳም ጥጅ የአባቷ ልጅ አንቺ ምንም እኮ አላጠፋሽም። እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ። በቃ ችግር የለውም። የራስሽ ይገርምህ። እኔ እዛም በፊት እሱን ራሱ ደብቄ አይደለም እንትን ያልኩት። እኔ የሆነ ልጅ እንደዚህ በአንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ። በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣው አገባለሁ ነው ያልኩት። ምክንያቱም እኔ እሱንም ህይወት ሌላ ችግር ውስጥ መክተት አልፈለኩም ማለት ነው። ባጣ ቆይ ነበር ማለት ነው። ታደሰ በቃውን ጋይስ ለሷ የጥሞና ጊዜ እንስጣት። ልጁን ተባብረን መጥቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው። እሷን ለጥሞና አንድ ጊዜ ማጠቃለያ እንሰጥበታለን። አንዲ ሴቶች ከሀሳብ አንሰጥም። ሴቶች ማውራት አንችልም። የሆነ ተአምር እንስራ። ለዚህ ሴቶች ማውራት አንችልም። ያ መረዳት አለበት። ሰጣት መደረግ አለበት። ለገቡ ሰው ከምታወሪው ልጅ ጋር ስንት ጊዜ ሆናችሁ? ምን ያህል ጊዜ ነው ማውራት ከጀመራችሁ? 3 ወር ወይ እንደዛ። የት ነው ያለው? ሳውዲ አረቢያ። እዛው ሳውዲ ተገናኝታችኋል? ራስ ውጣና ሳውዲት ነሽ? እኔ ሲጀመር እኮ ጠረብ ነኝ፣ አልተገናኘንም። እሱ ጋርም የተገናኘ ነው። በቃ እኔ ማለት የዚህ ስራ መቀጠል ስለፈለግ ሼር አድርጊለት ይምጣ። ሼር ይደረግለት ሼር አድርጊለት ይምጣ። አንቺ ምን አይመጣም። ብዙ ሚስቶች ይኖሩታል። ጠሪ ነው እስቲ። እሺ ጋር ጠሪ እስቲ ራስ ወጥተህ ተመልሰህ ግባና የሚገባ ራሱ አይመስለኝም። ከገባ ልክለታለሁ። ወይኔ ልውጣና ልንገር ወታ ይዛው ትምጣ። ውረጂ ያ ሂጂና ይዘሽ ነኝ። እኔ እርግጠኛ ነኝ ዲጄ ሙለር 10 ሚስት ይኖራል። ካለው ሳትም ልጅቷ ኦልሬዲ ሰው አላት። እንዴ የተናገረች እኮ ነው። ሰው አላት። እሷማ ሰው አላት። እሷማ እኮ ተናገረች። ግን አሁን እቺ ባል አለኝ ምናምን ያለችው ባልየው ራሱ አሁን እርግጠኛ ነኝ 10 ምናምን ሚስት አለው። በጣም የሚያናድደኝ የሆነ ነገር ሲያገኙ ነው ጀስት አለ አይደል? የኛ እህቶች እንደዚህ አይነት ባህሪ ያላቸው አይደለም። በፍቅር ደረጃ ፍቅር ናቸው። ክርስቶስን አሁን የመጣ ነገር ነው ይሄ። እንዲህ አሁን አረብ ሀገር ያሉ እህቶቻችን ሲበሉ እንጂ እንደዚህ አይነት ነገር እስቲ አሁን እሷ እስከምትመጣ እሷን እንተዋትና አሁን በቃ እሷን ሊቪት እሷ እስከምትመጣ ምን እናርግለት? እንደ ወንዶች ይረዳ። ምን እናርግለት? ወደ ገደለው እንደ ባለፈው ወይ ባጃጅ ተገዝቶ ይሰጠው ወይ ወደ አረብ ሀገር ይላክ። እኔ እንደ ሐሳብ ካርሎስ ከመረዳቱ በፊት አንደኛ ህዝብን አሳምነ ነው ይረዳ ብላችሁ ሚዲያ ላይ ማቅረብ ብቻ ሳይሆን አንደኛ መፍትሄ መሰጠት አለበት። እሷ በእሷ ላይ ተስፋ እንዲቆርጥ አንደኛ ሳውዲ የምትኖር ከሆነች ይችላል። ድምፅ አይሰማም። ኤቢዲ ድምፅ የለም። ኤቢዲ አታይም እንዴ? ሲጠብቃት እሱ ራሱ ሲጠብቃት ጠብቃታለሁ ይላል። አንተ ላይ ባይዘዊ ጋይስ እዚህ ውስጥ 5800 ሰዎች አላችሁ። በኮሜንት ወንድማችንን ምን እናርግለት? ይረዳ እስቲ የምትሉ ወይ ደግሞ አይረዳም የምትሉ ተናገሩ። እስቲ ይረዳ የምትሉ 1 ቁጥር ጻፉ። አይረዳ የምትሉ 2 ቁጥር ጻፉ። መርዳት እንፈልጋለን፣ ይሄ ሰው እንዲለወጥ እንፈልጋለን የምትሉ 1 ቁጥር ጻፉ። ይረዳ ነው የሚሉት። ለዛ ነው አንድ ምን ካርሎስ የኢትዮጵያ ሕዝብ እጅግ በጣም ምስኪን ነው። አፉ ነው እንጂ ልብ